ትንሽ ነገር ለማለት ፈለግኩ ዛሬ። ምንድነው ብዙዎቻችን ፎቶአችንን፣ ቪዲዮዎቻችንን የተለያየ ነገር እየቀረጽን ሶሻል ሚዲያ ላይ እንለቃለን። አሁን ቢኮዝ የሶሻል ሚዲያ ጊዜ ነው፣ ወቅቱ ዘመኑ ማለት ነው። ስለዚህ ምንም አይመስልንም። ግን አንድ ነገር አለ። ክርስቲያን ሁሉ በጥንቃቄ መንቀሳቀስ እንዳለበት ነው የሚገባኝ። ለምንድን ነው ብትሉ የሆነ ጠበኛ የሆነ በቃ ለኛ ክፉ የሚያስብ ሰው ብቻ የኛን ፎቶ ምስል ምናምን ተጠቅሞ ክፉ ነገር ሊያስደርግብን ይችላል ብለን ነው የምናስበው። ግን እንደዛ አይደለም። ለምን ቢባል አንተ ከክርስቶስ ጋር ስትሆን፣ መንፈሳዊ ሰው ስትሆን፣ በመንፈስ ስትመላለስ፣ ስትጸልይ፣ በየጊዜው የአጋንንት ወኪሎችን እየተቃወምክ ስለምትውል እነሱም እንደዚህ በመንፈስ ያያሉ። በመንፈስ አንተን ገና ፎቶን ሲያዩ፣ ምስልን ሲያዩ፣ ቪዲዮን ሲያዩ፣ በተለያየ ቦታ የአንተን ማንነት ሲያዩ ገና ይታያቸዋል። በቃ አንተ እሳት እንዳለብህ፣ በቃ እነሱ እንደምትከራከራቸው፣ ሁሉ ጊዜ በጸሎት እንደምትወጋቸው ምናምን ያውቃሉ። ቪዲዮ እየከፈቱ እነሱም ቲክቶክ እየከፈቱ ስለሚያዩ ማለት ወዲያውኑ ምን ይመጣባቸዋል? የእርግማን ቃል እንዲያወጡ ወዲያውኑ ምን ይመጣብላቸዋል? ያንን ፎቶ ፕሪንት አድርገው የነሱ መሰወያ ላይ የጠይጣን መሰወያ ላይ ሊያስቀምጡ ይችላሉ። ስለዚህ ምን ማድረግ አለብህ? በየጊዜው ፎቶ ላይ የተለያየ ነገሮች ምስሉ ላይ አሻራ ያለበት ነገሮች ሁሉ ላይ መጸለይ እንዳለብህ ነው የሚሰማኝ። በዚህ የተነሳ ትንሽ ጸሎት አብረን እንድንጸልይ ፈልጋለሁ። እንዲህ ብለን እንጸልይ። የኔ ምስል ፎቶዎቼ እኔን የሚመስል የሚወክል ማንኛውም ነገር በመንፈስ ቅዱስ እሳትና በናዝሬቱ በኢየሱስ ክርስቶስ ደም የተቀደሰና የተከለለ መሆኑን አውጃለሁ። ስዕሎቼ የተቀመጡበት ክፉ መሰወያ ሁሉ በእግዚአብሔር እሳት ይበላ። በህይወቴ፣ በዕጣ ፈንታዬ፣ በጋብቻዬ፣ በጤንነቴ፣ በልጆቼ፣ በገንዘቤና በእድገቶቼ ላይ የሚደረጉ አጋንንታዊ ድርጊቶች ሁሉ በኢየሱስ ደም ሰርዛለሁ። ምስሎቼ ለክፉ ዓላማ ለመጠቀም የሚፈልግ የጨለማ ኃይል ሁሉ ላይ ስልጣንን አወስዳለሁ፣ አውጃለሁ። በእሳት ይቃጠል። በእኔ ላይ የተደረገውን የአጋንንት አሰራር ሴራ ሁሉ እንዲገለበጥ እና በእሳት እንዲጠፋ በኢየሱስ ስም አዝዣለሁ። በእኔ ምስልና በቤተሰቤ ላይ የተደረገ ክፉ ነገር ሁሉ በኢየሱስ ደም ይቃጠል። የኔን ፎቶ ወይን አምሳያ የሚያካትተው እያንዳንዱ የጥንቆላ፣ የእርግማን፣ የሟርት፣ ሄክስ፣ ቂም በቀል፣ ክፋት፣ ምቀኝነት መንፈስ ሁሉ በኢየሱስ ደም ይቃጠል፣ ይጥፋ በኢየሱስ ደም። በስሜ፣ በስዕሌ፣ በጋብቻዬ፣ በልጆቼ፣ በገንዘቤ፣ በዕጣ ፈንታዬ፣ በመንፈሳዊ ጥሬ ላይ ለጥፋት የተጠቀሱበት ክፉ ስብሰባ ሁሉ በመካከላቸው ግራ መጋባትና እቅዶቻቸው ሙሉ በሙሉ እንዲጠፉ አዛለሁ። አባት ሆይ እኔ በክርስቶስ ኢየሱስ ክርስቶስ ጋር በኢየሱስ ክርስቶስ ጋር በሰማያዊ ስፍራ የተቀመጠ የእግዚአብሔር ልጅ ጋር መሆንን አውጃለሁ። በሕይወቴ ላይ የተመደበውን የእባቡን የግንጡን ሁሉ አሰራር ረግጣለሁ። በመለኮታዊ ስልጣን እመላለሳለሁ። እናም ድሌን በኢየሱስ ክርስቶስ ስም አስገድጃለሁ። ከዛሬ ቀን ጀምሮ የኔን ምስል የማይነካ በጨለማ ግዛት ውስጥ እና ዕጣ ፈንታዬ በናዝሬቱ በኢየሱስ ክርስቶስ ስም የተጠበቀ መሆኑን አዝዣለሁ፣ አውጃለሁ በኢየሱስ ክርስቶስ ስም። አሜን፣ 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 አሜን።